ሰላም ጤና ይስጥልን የተወደዳችሁ የሬድስ ሚዲያ ተከታታዮቻችን፣ በዛሬው ዝግጅታችን የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው ሲል መከላከያ ሚኒስቴር ማሳሰቡ፣ ህወሓት የፕሪቶሪያው ስምምነት አፈራራሚ አካላት ቃላቸውን አጥፏል ሲል መክሰሱ፣ ኔቶ ከዚህ በኋላ በአባል ሀገራቱ ላይ ለሚሰነዘር ማንኛውም ጥቃት አፋጣኝ አጸፋ እሰጣለሁ ሲል ማስታወቁና ሌሎች መረጃዎችን ይዘን ቀርበናል። የቻናላችንን ቤተሰብ በመሆን እስከ ዝግጅታችን ፍጻሜ እንድትከታተሉን በመጋበዝ ወደ ዝርዝሩ እናልፋለን። የቀይ ባህር ጥያቄ መቃወም ባንዳነት ነው ሲል መከላከያ ሚኒስቴር አስገነዘበ። የኢትዮጵያ መከላከያ ሚኒስቴር ሰሞኑን በይፋዊ የፌስቡክ ገጹ ላይ ባሰራጨው መረጃ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው ሲል አስጠንቅቋል። ሚኒስቴር መስሪያ ቤቱ ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርተ ዓመታት በላይ የኢትዮጵያችን ህመም ሆኖ የታላቅ አገርነቷን ክብር አሳንሷል፣ የጂኦፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷል ብሏል። የኢትዮጵያ ብሔራዊ ጥቅም ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልተዋል ብሏል። የመከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ ባሰፈረው በዚህ መልእክት ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማያቅማማ ገልጿል። ጳጉሜ 4 2017 ዓ.ም የተመረቀውን ታላቁ የኢትዮጵያ ህዳሴ ግድብን በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን ገልጸዋል። ይህ ሆኖ ሳለ ግን የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው ሲል አስጠንቅቋል። ህወሓት የፕሪቶሪያው ስምምነት አፈራራሚዎችን ቃላቸውን ባለመፈጸም ከሰሰ። ድርጅቱ በትግራይ በዝምታ ውስጥ የሚፈጸም ዘር ማጥፋት ቀጥሏል ሲል አሳስበዋል። ህወሓት የፕሪቶሪያ የሰላም ስምምነት ዋስትና ሰጪ የሆኑትን አሜሪካ፣ የአውሮፓ ህብረት፣ የአፍሪካ ህብረትና የተባበሩት መንግስታት ቃል የገቡትን ተግባራዊ ሲያደርጉ ቀርተዋል ሲል ከሷቸዋል። ፓርቲው ስምምነቱ ከተፈረመ ከ3 ዓመታት በኋላም ቢሆን በትግራይ ክልል በዝምታ ውስጥ እየተፈጸመ ያለ ዘር ማጥፋት ቀጥሏል ሲል ገልጸዋል። በምርጫ ቦርድ ህጋዊ ሰውነቱ የተሰረዘው ፓርቲው ትናንት ባወጣው መግለጫ እየተካሄደ ያለው የክልሉን ውድመት ለማስቆም ዓለም አቀፉ ማህበረሰብ ጣልቃ እንዲገባ አሳስበዋል። አክሎም ዓለም አቀፉ ማህበረሰብ አሁን እርምጃ እንዲወስድ እንጠይቃለን፣ የትግራይ ውድመት በዝምታ እንዲቀጥል አትፍቀዱ ሲል ጠይቋል። ለሰላም የገባችሁትን ቃል አክብሩ፣ ንጹሐንን ጠብቁ፣ እናም ሌላ አሳዛኝ ክስተት እንዳይከሰት ተከላከሉም ብለዋል። አዲሱ ስርዓተ ትምህርት ታላቁ የኢትዮጵያ ህዳሴ ግድብን የተመለከቱ በርካታ ምዕራፎች ማካተቱ የትምህርት ሚኒስቴር አስታወቀ። በሚኒስቴሩ የማህበራዊ ሳይንስ ስርዓት ትምህርት ማበልጸጊያ መሪ ስራ አስፈጻሚ ኡመር ኢማም የግድቡ መመረቅ የታሪክ ትምህርትን ከፖለቲካዊ ትርክት ወደ ማህበራዊ ኢኮኖሚያዊ ይዘት እንዲቀየር አድርጎታል ብለዋል። አዲሱ ስርዓተ ትምህርትም ግድቡን የተመለከቱ በርካታ ምዕራፎችና ንዑስ ምዕራፎችን ማካተቱ አመላክተዋል። የህዳሴ ግድቡ አጠቃላይ ሁኔታ በስርዓተ ትምህርት ውስጥ መካተት ሉዓላዊነትን የሚያረጋግጥና የሀገር ፍቅርን የሚያሰርጽ መሆኑን ጠቁመው ለህብረ ብሔራዊ አንድነትና ትውልድን ለመገንባት ከፍተኛ አስተዋጽኦ እንዳለው አንስተዋል። ስለ ግድቡ አጠቃላይ ሁኔታ ህፃናትና ታዳጊዎች መማራቸው ብሔራዊ ኩራትና ለተጨማሪ ስራ ተነሳሽነት የሚፈጥር እንደሆነም ጠቁመዋል። ኢትዮጵያ በዓለም መድረክ ስሟ ሲጠራ ሰንደቅ ዓላማዋና ብሔራዊ መዝሙሯ አብረው እንደሚያስተጋቡት ሁሉ ህዳሴ ግድቡም ብሔራዊ አርማ እንዲሆን ለማድረግ በትምህርት ስርዓቱ ውስጥ እየተሰራ ነው ብለዋል። ህወሓት ክፍፍልን የሚያባብሱ ባላቸው ሚዲያዎች ላይ እርምጃ እንደሚወስድ አስጠነቀቀ። ህዝባዊ ወያነ ሓርነት ትግራይ ህወሓት ክፍፍልን የሚያባብሱ እንዲሁም የጠላቶችን አጀንዳ ያስፈጽማሉ ሲል በከሰሳቸው መገናኛ ብዙሃን ላይ ምንም አይነት ትዕግስት እንደማይኖረው አስታውቀዋል። ይህ የድርጅቱ አቋም በክልሉ በሚገኙ ጋዜጠኞችና ሚዲያ ባለሙያዎች ላይ ስጋትን ፈጥሯል። ይህ ማስጠንቀቂያ የተላለፈው ባለፈው ሳምንት የህወሓት ጽህፈት ቤት ኃላፊ የሆኑት ፈትለወርቅ ገብረ እግዚአብሔር በመቀለ ከተማ ከጋዜጠኞች ጋር በተደረገ ስብሰባ ላይ ነው። ወይዘሮ ፈትለወርቅ ማስረጃ ያላቀረቡባቸውና ስማቸው ያልጠቀሷቸው ሚዲያዎችን ለአመፅ እየቀሰቀሱና የካሃዲ ቡድኖች ልሳን ሆነው እያገለገለ ነው ሲል ከሷቸዋል። ኃላፊዋ ፓርቲውም ሆነ ሰራዊቱ ይህንን እርምጃ ለመውሰድ ተስማምተዋል ሲሉም ተናግረዋል።
የትግራይ ሚዲያዎች በፓርቲ ውስጣዊ አለመግባባት ውስጥ ገብተዋል ያሉት ወይዘሮ ፈትለወርቅ ምሁራን፣ ፖለቲከኞችና የሚዲያ ባለሙያዎችን በአጠቃላይ የልሂቃንን አንድነት በማዳከም ወንጅለዋቸዋል። የግል ሚዲያ መሪዎች በበኩላቸው የኃላፊዋ ንግግር በፕሬስ ነጻነት ላይ የተሰነዘረ ጥቃት ነው ሲሉ ገልጸዋል። የቲቢኤስ ዋና አዘጋጅ የሆኑት አቤል ጉዑሽ ምንም አይነት ታጋሽነት አይኖርም የሚለው አገላለጽ በፕሬስ ነጻነት ላይ የተሰነዘረ ከፍተኛ ጥቃት ያመለክታል ብለዋል። ወደ ውጭ መረጃችን ስናልፍ ከዚህ በኋላ በአባል ሀገራቱ ላይ የሚሰነዘር ማንኛውም ጥቃት አፋጣኝ አጸፋ እሰጣለሁ ሲል ኔቶ አስታወቀ። የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ ወታደራዊ ኮሚቴ ሰብሳቢ የሆኑት አደም ጁሴፕ ካቦ በትላንትናው ዕለት የተካሄደው የውትድርና ኮሚቴ ላይ እንዳሉት በበርካታ ሀገራት ውስጥ በቅርቡ የተፈጸመውን የሰው አልባ አውሮፕላኖች በረራ ተከትሎ ከዚህ በኋላ ለሚመጣ ማንኛውም ስጋት ቆራጥና ተመጣጣኝ ምላሽ እንሰጣለን ብለዋል። የኔቶ ወታደራዊ ኮሚቴ ሰብሳቢው ከላትቪያ መከላከያ ኃላፊ ጋር በጋራ በሰጡት መግለጫ ላይ በኔቶ አየር፣ መሬትና የባህር ክፍል ላይ የሚደርስን ማንኛውም ጥቃት በቆራጥነትና በተመጣጣኝ ምላሽ ለማስተናገድ እኛ ዝግጁ ነን ብለዋል። የጁሴፕ ካቦ ንግግር በቅርቡ በሩሲያ የአየር ክልላችን ጥሷል በማለት ስጋት ላይ የወደቁትን ፖላንድና ኢስቶኒያን ለማጠናከር ያለመ ነው ተብሏል። ካቦ እንዳሉት ግጭት አንፈልግም፣ ነገር ግን ራሳችንን ለመከላከል አስፈላጊ የሆነውን ማንኛውንም እርምጃ ከመውሰድ ወደ ኋላ አንልም ብለዋል። ሩሲያ በበኩሏ የአውሮፓ ሕብረትና ኔቶ ዛቻዎችን ያሰሙብኝ ነው ስትል የከሰሰች ሲሆን ማንኛውም ጥቃት በቆራጥነት ለመመለስ ዝግጁ ስለመሆኗ የዘገበው አናዶሉ ነው። የተወደዳችሁ የቻናላችን ተከታታዮች ለዕለቱ ያዝናቸው መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ ከልብ እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በመጋበዝ እንሰናበታችኋለን። ሰላም።